Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን ይህ ማይክሮፎን ሚዲያ ቁጥር 2 ነው ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ ይያልን የሁሉ ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ አዲስ ቻናል ነውና ሰብስክራይብ ያላደረጋችሁ በጣም ብዙ ሰዎች እያያችሁት ነው ሰብስክራይብ አድርጉት በፍጥነት እያደገ ያለ ነው በተለይ በአሁኑ ጊዜ ምን አይነት ወቅት እንዳለን እያያችሁ ነውና ወዲያው የተረጋገጠ ዜና ለህዝባችን ይጠቅማል የምንለውን የኢትዮጵያ ህዝብ መስማት አለ በተምንለውን በየጊዜው አፕሎድ ስለምናደርግ አፕሎድ ባደረግን ወይ በለጠፍን ቁጥር ከዩቲዩብ ኖቲፊኬሽን ወይ ማስታወቂያ እንዲላክላችሁ ሰብስክራይብ አድርጉ የደወል ምልክቷን ተጭናችሁ ኦል የምትለዋን ተጫኑ በሏቸው ይያሉ ዩቲዩቦች እየነገሩን ስለሆነ ነው አድማጮች ይሄንን ይያልኩ እንግዲህ ሁለት ነገር ነው ይዤላችሁ መጥቼ ያለሁኝ አሁን በጣም ጠቃሚ የሆነ ምን ብዬ ልገልጻቸው ማልችልም ግን በአሁኑ ያለው ሁኔታ እያያችሁት ነው ሚዲያው በሙሉ ሶሻል ሚዲያ በተለይ የዓለም አቀፍ ሚዲያዎች ሳይቀር ከቨሬጅ እያገኘ ያለው አሁን ኢትዮጵያ እንደገና ወደ ጦርነት ወደ እርስ በርስ ጦርነትም ወደ ጎረቤት ሀገርም ጦርነት ልትገባ ነው ወይ የሚል ነው ያለውና ይሄንን ጠቃሚ ጊዜ ስለሆነ እስከ መጨረሻ እናዳምጠው እኛ ለአንድ ሰዓት ለሁለት ሰዓት እየበተን እየሰበሰብን አናውላችሁ ቀጥታ ዜናውን ነው እናሰማችሁና እስከ መጨረሻ እንድታዩት ነው የምንፈልገው ምክንያቱም የት እንደሚያመልጣችሁ አታውቁትም ዋናው ጠቃሚ ወይ መሃል ሊሆን ይችላል ወይ መጨረሻ ሊሆን ይችላል ወይ መጀመሪያው ሊሆን ይችላል ስለዚህ ጨርሶ መስማት የሚመስሉት ነገር የለም ያው ዳታ ያለንም ካላችሁ ደግሞ ምንም ችግር የለም መውጣት ትችላላችሁ ማለት ነው ይሄንን ይያልኩኝ ወደ ዝርዝሩ እንለፍ ቲዲኤፍ መልስ ሰጠን ብለናል መልስ ለማን የሰጠው ምክንያቱም ብዙ ወሬ ተወራና ያለው ብዙ በሶሻል ሚዲያ በረወለደ የተባለ እውነትነት የሌለው ተወራ ነው የሆነም ነገር እየተወራ ነው እና ምንድነው የሚደረግ ያለው ተብሎ ትግራይ የሰላምና የጸጥታ ኃላፊ የጸጥታ ዘርፍ ዋና ኃላፊ ጀነራል የተናገሩት አለ እሱን ወደ እናንተ እናመጣለን በትግርኛ ነው አጠር ያለችና አሰማችሁና ከዛ በኋላ ደግሞ ምን እንዳሉ አማርኛ ትግርኛ ለማታውቁ ምን እንዳሉ ደግሞ እኔ ወዲያው ነግራችኋለሁ ከዛ በኋላ አብይ አህመድም ደውሎ ለማን ያናገረው ምንስ ነው የተናገረው ምንስ ተመለሰለት እሱንም እንነግራችኋለን ነው በሙሉ እነዚህን ሳሰሙት አጥቶ እያልኩ ወደ ዝርዝሩን ለፍ አብረን እናዳምጠው حالا مريتنا إلهم بعلم صوع أكلات مثناء حفر لي حيل خوينهم ترجعنا واستفر عليه بوتات نداموتو تنكوسات غيرهم يوم نايسو قداتون بوتحنا يوم نفلتنا بزبطحنا قدات بزي بميديا مقلات عين دلن قبونا يكونا زخونا خوينغن أتقداي ياو نمهدا ويكا نمرقا مزحنا حيلس كممارزي غيرنا ناوسرنا نوسدون قبو يكونا ብዙሓት ከባቢታት ግን አምብላዛ ጣቢያ ለምለም አኸዛዝ በአለ ከባቢ በደሳና ከባቢ በወጀራት ከባቢ በገራው አገውና ጸሐፍት ዝበአለ ከባቢ በደደረባና ከባቢ ተረጋጋሚ ሙከራታት አካይደም ከሳሐዚ ፍላይ ሄዶ ቀረባ በሕዝብ 23 2018 ዓመተ ምህረት ገራው አገውና ደደረባና ከባቢ እስካሁን የተናገረውን ለአጠር አድርጌ ላምጣላችሁ አድማጮች የአፋር ስፔሻል ፎርስ ወይም ልዩ ኃይልና የቲፒኤፍ ወይ ደግሞ የአፋር ሐራ መሬት ውስጥ ያሉት የትግራይ ተወላጆች የሆኑትን በተለያየ ቦታ በተለያየ ወቅት ወደ ትግራይ እየገቡ ብዙ ችግር አድርሰውብናል ገበሬዎቹንም በሚታረስበት ጊዜ እንዳያርሱ ሲያሰናክሉ አሁን ደግሞ በሚታጨድበትና እህል በሚሰበሰብበት ደግሞ እንዳይሰበስቡ በጣም ብዙ ችግር እየፈጠሩብን ነው ከዛ ከመጋሌ ተነስተው በደንብ አድርጋችሁ አዳምጡት በመላዛት አካባቢ ጣቢያ ለምለም አካባቢ አኸዛ የተባለ አካባቢ በደስአ አካባቢ በወጀራት አካባቢ ገረብ አገው አካባቢ ደደርባ አካባቢ አድርገው ወደ ትግራይ ውስጥ እየገቡ ብዙ ችግሮች ብዙ መሰናክሎች ያፈጥሩብናል እኛ ግን ይሄንን ነገር በሰላም እንድንፈታው ከአፋር መንግስትም ከፌደራል መንግስትም እየተነጋገርን የነበርነው ይሄ ነገር ምንድነው እነዚህ አፋር ውስጥ ያሉትን የትግራይ ተወላጆቹ ማስወጧቸው እኛ ከአፋር ህዝብ ጋር ምን መጣላት አንፈልግም ሰላም ነው የምንፈልገው የፕሪቶሪያ ውል ተስማምተናል እሱ እንዲፈጸም ነው የምንፈልገው ነበር ስንላቸው የነበረው ባጣፋው ምንም ነገር የመለስነው ወደ አፋር መሬት ደግሞ የገባንበት ከዚህ በፊት የለም ከተጀመረ ጀምሮ እነዚህ የአፋር ገብተው ያሉት የትግራይ ተወላጆች ያደረጉትን ነው የሚነግረን ያለው እና እንቀጥለው አድማጮቼ ተቃዝ ገበረን ገርባጎ ካውኻ ካፕቶን ሳድ ባለክ በሙሉ ገስገሩ ተንኮሰሳት ተገሪዩ አደጋውን አውጥሄም ያም كساحة جن إحنا مثلا عفار فلي حيلين حرامريت إيه لنوع على صوع ذا الحيلين إحنا بقنا وكل استجوا رخص هذه تنكسا يلا توصلنا يوم ريفنج ويكا بعلخنا يمكل خان
سقمتون حيوصلنا بعلها ناي مكرهال سقمتس كوزل لها تحس قاتل كون بده نجار مقباري كالي كوزل لنا يا بوتا خوينا بعلنا خم مكرهال تحلف جن من عينتنا وناي حفار بوتا مستقلات ورنا يا بوتا يلن كم عينة دليتون يلن إحنا بحقينا نمرح وعلى سلام بريتوريا فريسوخ شعدي ثوهلين سنة خبيرنا هنا كان كسل ندلي الذي خالت بالسوشيال ميديا بمينستريم ميديا المحلال ذولو كنا توهيلو نخالي انترفينشن دخون خركب نخل زول تسفى تدي كوينو منم حدش نقر استفتر يلن قبروا وقون يلن بعنا وكل أرميتون وقض بها النقر أي نقبر وما عينة كل من سكرنون يبلن كم بيرو سلام ساتان እንግዲህ አድማጮቼ አሁንም የሚለው ያለው ምንድነው እነሱ ምንም እንኳን ከአፋር እየመጡ ብዙ ችግር ቢፈጥሩብን መሰናክል ቢሆኑም ሌላ ይቀር የትግራይ ፕሬዚደንቱ የግዚያው መንግስት ፕሬዚደንቱ በሚሄዱበት አካባቢ ቶክስ ከፍተው ብዙ ችግር ፈጥሮ ቢኖሩም እኛ ግን አጸፋውን መመለስ አልፈለግንም ነበር ብዙ ችግሮች አደረሰውብናል እኛ ሁሉ ጊዜ የምንፈልገው በሶሻል ሚዲያ በምንም በሜንስትሪም ሚዲያ በተለያዩ ቢነገሩም እኛ ግን በሰላምና በሰላም መፍታት ነው የምንፈልገው ብለን ከፌደራል መንግስቱም ከአፋር ጋር ስንናገር ነበርና አፋርም አሁን ያወጣው መግለጫ ሆን ተብሎ ከላይ ታዞ የመጣ ምክንያቱን የማይታወቅ ግን የሚጠረጠር ነው የሚሉት ያሉትና ይሄንን ነው የትግራይ ሰራዊት የወጣውን ማለት ነው አፋር መንግስት ያወጣው መግለጫ ግን በጣም በሬ ወለደ ነው የሚሉን ያሉት እስቲ አሁን ደግሞ ጠራርገን ስለሆነ የምናቀርበው የአብይ አህመድ ስልክ ደወለ ወደ መቀሌ የምንለውን ታሪክ እንገራችሁ እንግዲህ ምንድነው የተፈጠረው አፋር ውስጥ ይሄ ያሰማናችሁ የሰላምና ጸጥታ ኃላፊው ትንሽ ቆየት ብሎ ከመጀመሪያ ጀምሮ ነው የተናገሩት አሁን ደግሞ በእነዚህ 3 ቀኖች ምንድነው የተፈጠረው ከአፋር እነዚህ አፋር ውስጥ ያሉትን ተሰባስበው ከአፋር ልዩ ኃይሎች ጋር ሆነው በእነሱ ታዝለው ነው የሚመጡ እዛ ደግሞ የፌደራል መንግስት ፌደራል ፖሊስ አለ እነሱ እንዲካፈሉ አይፈልጉ በምንም ተአምር አንድ ጥይቱን እንዲተኩሱ አይፈልጉም የፌደራል መንግስት ፌደራል መከላከያም የፌደራል ፖሊስም አንድ ነገር አያረጉም በማን ነው የሚታዘሉት የሚጠበቁት በፌደራል ፖሊሱ ነው እነዚህ ሀራ መሬት ያሉት የሚጓዙትና ወደ ትግራይ የሚገቡት ግን ከአፋር ልዩ ኃይል ሆኖ ነው ይሄ ሆን ተብሎ ከ4 ኪሎ የተነገራቸው ነው የአፋር መንግስት ወይ የሳመራ መንግስት ወይ አወል አርባ ይሄንን እንደዚህ ነው መሆን ያለበት ብሎ የወሰነው አይደለም ከላይ የተሰራ የተላኩት ምን ማድረግ እንዳለባቸው የተነገረ አለ ፌደራል መንግስት አንድ ጥይት ከተኮሰ በቃ ፈረሰ ሁሉም ነገር ተጀመረ ውጊያ ተጀምሯል ተብሎ የሚቀጥል ነገር ስለሚኖር ነው ማለት ነው የአፋር ግን እንደዛ ብሎ የሚመጡት ያሉትን ምናልባት እነዚህ በሐራ መሬት ያሉት እንደዚህ ሆነን ብሎ በሶሻል ሚዲያ በተለይ ደግሞ በነጌታቸው የሚታዘዙ ብዙ የሚከፈሉ ያላችሁ እንደዚህ ተወረዋል ገብተዋል 15 ኪሎ ሜትር ምናምን የሚባል ያለውን ያናፉሱና ከዛ በኋላ ለኢንተርናሽናል ሚዲያ ሳይቀር ሪፖርት እንዲያደርጉት እያደረጉ ነው ያለው አሁን ግን በዚህ በ3 ቀን ግን ምንድነው የሆነው ከዛ እንደ ልማዳቸው የአፋር ልዩ ኃይልና የትግራይ ተወላጆቹ አብረው ወደ የትግራይ ሰራዊት ወይ ቲዲኤፍ ወደ አለበት አካባቢ ይመጣሉ እዛ ሄደው ደግሞ ተኩሰው ሰው ገድለዋል አንድ ታጋይ ተሰውተዋል እዛ ከዛ በኋላ ይሄንን ጦርነት ሲጀመር አጻፋውን እንግዲህ እዛ እኔ ዝርዝር አሁን መግባት አልፈልግም ራሱ መግለጫ የሰጠው ማድረግ አልተናገረም መልስ የሰጠው የጸጥታ ኃላፊው መስል አልተናገረ እነሱ በትግራይ በኩል ያለው እስኪነገር ድረስ እንለፈው ግን ነገሯ ጠንከር ስትል በደንብ አድርጋችሁ ራሳችሁ እንደፈለጋችሁ ተርጉሙት ነገሯ ጠንከር ስትል ከትግራይ በኩል ከቲዲኤፍ በኩል የመጣችውን ጠንካራ ዱላ ስትሆንባቸው ራዱኑን ነው የሆነው ወደ አዲስ አበባ ነው የተደወለው ወደ አዲስ አበባ መከላከያ ሚኒስቴር የኢትዮጵያ መከላከያ ሚኒስቴር ይደወላል ከመከላከያ ሚኒስቴር ደግሞ ወደ አብይ አህመድ ስልክ ይደወላል ከአብይ አህመድ ደግሞ ወደ መቀሌ ነው የተደወለው ምን ብሎ ነው የሚደወል ያለው እዛ የነበረውን ወደ ትግራይ ሄዶ የነበረውን የሚቀረውን ቀረ የሚሸሸው ደግሞ ሸሽተው ወደ አዲስ አበባ የሚሄዱ ከሳመራ መተማመን አቅቷቸው ወደ አዲስ አበባ የሚሸሹ ነበሩ እነዚህ አዛዥነን ምናምን እንደነን የሚሉት ማለት ነው እና ይሄንን ሲሆን ነገሩ ጠንከር ሲልባቸው ማለቃችን ነው ሆነ ድሮሱልን ሆነ ከአፋር ወደ መከላከያ ማለት ወደ ብርሃኑ ጁላ የሚገርማችሁ ተራ የተባሉ እነዚህ ቲክቶክ ላይ የሚውሉት ሳይቀር
ደውሎ ያናገሩታል። ስልኩ ሶት ምን ያህል ወርዶ እንደሆነ እንዳለ አገሪቷ ምን ያህል ወርዳ እንዳለች ነው የሚያሳይ። ከትግራይም ይሁን ከደውሎ አሁን ለምሳሌ አንድ ሚዲያ ያለ ምንም ነገር ተከታይ የሌለው ስልክ እየደወለ ያናገረዋል። ብርሃኑ ጁላ ነው መነግራቸው ያለ ሴክሬታሪውም አይደለችም። ቀጥታ ወደ ብርሃኑ ጁላ ደውሎ ያናገራል። እሱ ነው ለሳተላይት የሚከፍልላቸው። እና ከዛ ግን ወደ አብይ አህመድ ይደወልና አብይ አህመድ ደግሞ ስልኩን አንስቶ ወደ ማን ይደውላል? ወደ ታደሰ ወረደ። ወደ ታደሰ ወረደ ደውሎ ይሄ ነገር እንዴት ነው እንደዚህ ሰማሁኝ እና ይሄ ነገር መቆም አለበት የትግራይ ሰራዊት ወደ አፋር ገብተዋል እንዴ ብሎ ይጠይቃል። በቃ አስቁሙት፣ ይሄንን ነገሩ ሳይሰፋ አስቁሙት ይላል። እንግዲህ እነሱ የሚናገሩት በሶሻል ሚዲያም በሜንስትሪም ሚዲያም እዩት። በትግራይ በኩል ምን እንደዘጋቸው አላቅም። ምንም ነገር የሚናገሩት የለም። አብይ አህመድ ስልክ ደውሎ ለነ ታደሰ ይሄ ነገር አስቆሙት፣ ልክ እንደ በሰላም ጊዜ እንዳለ ይሄ ነገር እንዴት ነው አቁሙት። ምክንያቱም የኢትዮጵያ መከላከያ ሰራዊት ወይ ፌደራል ፖሊስ አይደለም የሚታኮሰ ያለው የአፋር ልዩ ኃይልና የትግራይ ተወላጆችን ነው ወደ ትግራይ መጥተው ወደ ቲዲኤፍ ሊወጉ የነበሩት። ስለዚህ እኔ የለሁበትም አይነት አድርጎ ይሄ ነገር አስቁሙት፣ ይሄ ነገር እንዴት ነው እንደዚህ ሰማሁኝና ከባድ ችግር እንዳይፈጠር አስቁሙት ባካችሁ ብሎ ይደውላል። ከዛ በኋላ ጀነራል ታደሰ ደግሞ በቃ ካላችሁት ከዋና ከትግራይ መስመር እንዳትገቡ ወደ ውስጥ ብሎ እንግዲህ በጀነራሎቹ በኩል አድርጎ ነገሩ እዛው ነው የቆመው እንጂ አብይ አህመድ ልክ ሰላም እንዳለ የሱ እጅ እንደሌለበት አሁን ያለውን አፋር አሁን ያለውን እንግዲህ የትግራይ ተወላጆቹ እሱ ነው ራሽን የሚሰጣቸው ባጀት ከ30 ቢሊዮን በላይ የትግራይ ሰራዊትን እናፈርሳለን ብለው ተቀብለዋል። ምግብ ራሽን የሚሰጣቸው ምግብም ሁሉም ነገር የሚሰጣቸው ከመከላከያ ሰራዊት ነው። ዩኒፎርማቸውም የድሮ የኢትዮጵያ መከላከያ ሰራዊት አልማዳ ጨርቃ ጨርቅ ይሰራ የነበረ እሱ ነው የሰጣቸው ሳይቀየር ማለት ነው። ለትግራይ ጦርነት ነው እንግዲህ ዩኒፎርም የኢትዮጵያ መከላከያ ሰራዊት የቀየረው። ምክንያቱም ትግራይ ነበር የሚመረተው አድዋ ላይ እና እሱን ትቶ ከውጭ አስመጥቶት ይሁን አዳማ አሰርቶት ይሁን አናቅም፣ ያው ተቀይረዋል። የድሮ የነበረው ግን ምንም ያልተለበሰ የነበረ ስለነበረ መከላከያ መጋዘን ውስጥ እሱን አስወጥቶ ለነሱ ለትግራይ ተወላጆች ሰጥቷቸዋል ያለው እና መታወቂያ ሳይቀር ሰጥቷቸዋል። ወደ ምዕራብ ትግራይንም ለመውሰድ ሐሳብ አለው። ትግራይ ውስጥ ያለው ደግሞ እርስ በርሱ ደግሞ እሾህን በእሾህ እርስ በርሳቸውን አዋጋቸዋለሁ ብሎ የሚያደርገው ያለው አብይ አህመድ ነው። አብይ አህመድ ግን ሲደውል ወደነ ታደሰ ወረደም ይሁን ወደነ ደብረጽዮን እሞንም አትሞንም ደብረጽዮንም ጋም እኮ ይደውላል ለጀነራሎቹንም በቃ ደውሎ እገሊየም እንዴት ነህ ሰላም ነህ ምናምን ይላቸዋል። እንግዲህ በሚዲያ ወጥቶ ሙልጭ እያደረገ እየተሳደበ ይውላል። በኋላ ግን ይደውሎ በቃ ይደውለ አላነሳነትም ስልኩ ብለው እነሱ ደግሞ ዝም አይሉም። ዝም የሚሉ ሊኖሩ ይችላሉ፣ ያናግሩታልም የሚለውን ስንስማ ነው። ግን አሁን እንደዛ ነበር። ትንሽ ጠበቅ ስትል ምን እንደሚያደርግ ያለ ይሄ ግን ማንም ሚዲያ እንዳይሰማበት ተደርጎ ነው የሚነገረው። ሐቁን ግን ይሄንን ያለው ይሄ የአብይ አህመድ አሰራር ነው። ከጥንቱ ጀምሮም እንደዛ ነው። ከጎረቤት ሀገርም ይሁን ከምንም ጋር ተጣልቶ እያለም ይደውላል። ዘሎም ሂዶ እግርህ ላይ ወድቆ ሰላም ማለቱ መጨበጡ አያቆምም። ይሄንን ልምዱ ነው። በጥሩም በበጎም ሊታይ ይችላል። እያታለለ እያስሞኝም ሊጎዳህ ይችላል። የማይረባ ነው ብለህ ልትንቀኸውም በእንዝላልነት ችግር ውስጥ ልትገባ ትችላለህ። ወይ ደግሞ ራሱም የሚጠፋበትን ነገር እያደረገ ሊሆን ይችላል። ስለዚህ ይህንን ያለው ሐቁን አድማጮቼ፣ ይህንን እያልኩ አሁን እዚህ በቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ሼር አድርጉት ላይ